ኦርቶዶክስን ጨርሳለን በአላህ ፍቃድ። ጴንጤና ኦርቶዶክስን አጠቃላይ ሙስሊም ካሁን በኋላ የመልስ ምት መስጠት መቻል አለብህ። መግደል አለብህ። መገደል አለባቸው። ካልገድክ አይሆንም። ዮዲት 40 ዘመን ስትዋጋ ኖረች። ዮዲት አለፈች፣ ቤተክርስቲያን ግን አለች። ግራኝ መጣ 15 ዓመት ተዋጋት። ግራኝ አለፈ፣ ቤተክርስቲያን ግን አለች። አትሽመድመድ። ክርስቲያን ከሆንክ ክርስቲያን ነኝ ነው አለቀ። በሰው ዘንድ ቢሟጠጥ ተስፋና ደስታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የእግዚአብሔር ቤተሰቦች፣ እናታችን የቅድስት ድንግል ማርያም ወዳጆች እንደምቆያችሁ እንደምስከዚህ ያደርሳችሁ እኔ ያለው እግዚአብሔር ይመስገን። ለዚህ የዩቲዩብ ቻናል አዲስ የሆናችሁ እኔ ሶስና ካሱ እባላለሁ። የተዋሕዶ ቤተሰብ የሚል የዩቲዩብ ቻናል ነው። ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ሰብስክራይብ አድርጋችሁ የምትመለከቱ እግዚአብሔር ያክብርልኝ። ቪዲዮንም ከመጀመራችሁ በፊት ላይክ ስለምታደርጉ አመሰግናለሁ። በዛሬው ቪዲዮ በጣም አስደንጋጭ የሆነ የስልክ ልውውጥ ድምጽ ተቀርቶ ይወጣልና በጣም የሚደብር ነው። ከጀርባ ምን እየተሰራ እንደሆነ ምን እየተደረገ እንደሆነ በጣም የሚገርም ነውና እሱን አይተን እንመለሳለን። ወደ ቪዲዮ ሁላችሁም ስትጀምሩ ይሄ ቪዲዮ ለሁሉም እንዲደረስ ላይክ እና ሼር እያደረግን እንጀምር። ወደ ቪዲዮ ኦርቶዶክስን ጨርሳለን በአላህ ፍቃድ። ጴንጤና ኦርቶዶክስን ጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድና ውጅበት። አላሁ አክበር። አለን እስከ ዳር እንነሳበት። ይህ ቪዲዮ ሲደርሳችሁ ለ50 ሰው ሼር አድርጋችሁ በተለይ ደግሞ የሚመለከታችሁ ክርስቲያኖች፣ በአጠቃላይ ክርስቲያን ስንል ኦርቶዶክሳውያንና ፕሮቴስታንት በአጠቃላይ ይሄ ቪዲዮ መቼም ይሄ ግለሰብ ዝም ብሎ አይደለም፣ ኦር ሰክሮ አይደለም፣ ኦር ደግሞ ቅሞ አይደለም የሚያወራው። የሆነ ተልእኮ ስላለው ነው የሚያውቀው፣ የሰማው ነገር ስላለ ነው። በተለይ ሞት ጂሃድ እየታወጀባችሁ ያላችሁ ክርስቲያኖች ያለን ክርስቲያኖች፣ ፕሮቴስታንቶች፣ በአጠቃላይ ኦርቶዶክሳውያን ባለማህተቦች ሁላችሁም በሀገር ውስጥና በሀገር ውጭ ያላችሁ ይሄ ሰው ማን አይዞህ ቢለው ነው እንደዚህ ግልጥ አደባባይ ላይ ወጥቶ ግልጥ በከተማ ላይ የሄደ ኦርቶዶክሳውያንንና ፕሮቴስታንቶችን በጂሃድ እንፈጃቸዋለን፣ እንገላቸዋለን፣ እናጠፋቸዋለን የሚለው ማን አይዞህ ቢለው ነው? ምን አለ ከዚህ ሰው ጀርባ? ኤጋን ጆሌን ክርስቲያና ወሉማ ገለት ክርስቲያኖን ቢየኬሳ ቢያ አለታተን ክርስቲያና ጋፈ ጀደሙ ጉቱ ኦርቶዶክሶን ጉቱ ፕሮቴስታንቶን አገፈተኒት ዋነማ ነምቺኩን ጀቻዩ ኦርቶዶክሲ ለፈራ በለስና ጴንጤ ወካ ፕሮቴስታንት ለፈራ በለስና ከነስሞ ጂሃድ ጀኔ ኢሳን ረት ለብስኔ ከጂሃዲ ኢሳን ረት ለብስኔ ጀረ ከነ ለፈ ከነራ ፊጡ ቀብና ካፊሮታ አይዛቦታ ኢሳን ለፈ ከነራ ዱሙ ቀቡ ጀቻጁ ሜ ነምቸ ከነሚቲ ነመከነ ዱባ ማልቱ ጀራ። ይሄንን ቪዲዮ ያሰራኸውም የሰራኸውም የቀረጽከውም የተቀረጽከውም ወጌ ስማኝ አንድ ነገር ልበልህ። ጌዲዮን ከምድያማውያን ጋራ ወደ ሰልፍ በወጣ ጊዜ እግዚአብሔር እንዴት አድርጎ ምድያማውያንን በእጁ አሳልፎ እንደሚሰጠው እግዚአብሔር ለጌዲዮን ሲነግረው ህዝቡን ካንተ ጋራ ያሉትን ይዛቸው ወደ ውሃው ቦታ ውረድ፣ እንደ ውሻ ዝቅ ብለው ውሃ የሚጠጡትን ለብቻ ለይልኝ፣ ደግሞ ውሃን በእጃቸው እያነሱ የጠጡትን ለብቻ ለይልኝ አለው። የሚገርም ከጌዲዮን ጋራ ከወጡ ሰዎች መካከል በእጃቸው ውሃን እየቀዱ የጠጡ 300 ያክል ነበሩ። በቃ እነዚያን 300ዎቹን አለ እግዚአብሔር በእጃቸው ባዶ ማሰሮ እንደገና ደግሞ ችቦና ቀንደ መለከት ይዘህ ውጣ አለው እግዚአብሔር። ባይገርም እግዚአብሔር ምድያማውያንን በጌዲዮን እጅ አሳልፎ ሰጥቷቸዋል። ምን ማለት እንደፈለኩ ይገባሃል? ክርስቲያኖችን ኦርቶዶክሳውያንንና ፕሮቴስታንቶችን ጂሃድ አውጀን ማጥፋት አለብን ያልከው አንተ ወገኔ ትሰማኛለህ? አንድ ነገር ልንገርህ። ትልቁን ድንች ለአንተ መጽሐፍ ቅዱስ ስለማልጠቅስ ነው። ትልቁን ድንች ትንሿ ሹካ እንደምታነሳው ግን አትዘንጋ። ገብቶሃል? አራሲ ካፊራን ፊና አላሁ አክበር አላሁ አክበር። አይን አባሽን እንዳላጠፋና አሽት በድንጋ እንዳልጨርስሽ ረሱል ኬኛ ከበጀማዳ ይሁዳን ፊና አላሁ አክበር ረሱል ኬኛ ከበጀማ ማልቹን በርባዴ
waaqayyoon geediyooniin maal jedheen warra midiyaamii wajjin gaafa walitti waraana banuudhaaf deemtu warra si wajjin deemanii waraana kana injifatanii akkanan siif kenna uummata gara bishaanitti gaggeessee iddoo bishaanii dhaqanii warra akka sareetti gadi jedhanii bishaan dhugan qofaatti warra immoo harka isaaniitiin bishaan budduuqfatanii dhugan immoo qofaatti addanaaf weedhe warri uummata keessaa warri harka isaaniitiin bishaan budduuqfatanii dhugan nama 300 qofa turan. waaqayyo maal jedheen warra 300 kana qabadhuu ta'e harka isaaniitti daamotii haa qabatan okkotee duwwaas harka isaaniitti haa qabatan faaggaa yookaanis immoo malakata harka isaaniitti haa qabatanidha. Chibooddee injifannoon kan geediyoon ta'eera jechaadha. Ammas maal jechuu akkam barbaade sii galeera inni Protestantootaa fi Ortodoksota lafarraa duguugnee fixuu qabna jahadii ka'aan finnaan ni jettu inni viidiyoo kana waraabsistes inni viidiyoo kana waraabdes inni viidiyoon kun immoo sirriidha jettu dhaggeeffadhu. Dinnicha beekta miti dinnicha isa guddaa isa harka kee lamaan akka guddaa shukkaa ishee xinnoo xaq godhee asii ol kaasa maal akkan jechuu barbaade sii galeera. ይሄ ግለሰብ መላውን የእስልምና ቤተ እምነት ይወክላል ብዬ አላምንም በግሌ። ምክንያቱም አንዳንድ ጊዜ ዝም ብለው ይሄ የእስልምናን ሃይማኖት ከቨር አድርገው እዚያ ውስጥ ግን የራሳቸውን ፖለቲካ የሚያራምዱ ግለሰቦች እንዳሉ አቃለሁ። ይሄ እንኳን ሱቅ በደረቴ ነው ስታዩት ሱቅ በደረቴ ስለሆነ ከራሱ አምልቶ አመንጭቶ አይደለም ዋናው ቪዲዮን የሚቀርጸው ግለሰብ እሱ ነው በደንብ መጠናት ያለበት። እና ሙስሊም ወገኖቻችን ኢትዮጵያውያን በኢትዮጵያዊነት የምታምኑ ከክርስቲያኑ ጋር አብራችሁ ማህበራዊ ኑሮ የምትኖሩ ተዋልዳችሁ አብራችሁ በጣም በርካታ ነገሮችን አብራችሁ ያሳለፋችሁ ወገኖቻችን አሁን ይህ ግለሰብ ባለው ጉዳይ ተስማማላችሁ? እስቲ በኮሜንት አሳውቁ። ሜ ሙስሊሞኒ ኢትዮጵያ keessa jirtan namni kun musliimota warra gaggaarii bakka bu'a jedhee yaadu maaliif inni kun suuq badarateedha na musliimonni gaggaariin jiru warri naamusa qaban jiru warri biyya isaanii jaallatan ollaa isaanii warri jaallatan jiru namni akkasii garuu isa toon ta'in isa viidiyoo waraabu sanatu dudduubni isaa qoratamu kan qabu. meesino namni kun bakka isin bu'a maal jettu አጠቃላይ ሙስሊም ካሁን በኋላ የመልስ መስጠት መቻል አለብህ መግደል አለብህ አንገቱን መቆረጥ አለብህ ጨርግልለት አንገቱን ልትነሳ ይገባል ቤተክርስቲያኑን ታቦቱን ልታጋይለት ይገባል። ለምሳሌ እንስት የተባለው ለክርስቶሳዊ ቤተሰብ ነው። ቴዎሎጂያቸው አንድ አይነት ሆኖ ሰው መግደልን ነውር መሆናቸውን ለሚያውቁት መግደል ስራቸው የሆነው ግን ገና እጅ ሳያነሱ እጃቸውን ማቆረጥና እውነትም በመድር ላይ መልሳ እንድታበራ መስራት ኦርቶዶክሳዊ ሰይፍ ነው። ለዚህ ነው እነ ቆስጠንጢኖስም የተዋጉት። ለዚህ ነው ቅዱስ ሚካኤል ተገልጾ ለመርቆሬዎስ ሰይፍ የሰጠው። ያው እንግዲህ እንደተከታተልነው ነው ጦርነት ማወጅ፣ መግደል፣ መዝረፍ በቃ ዓላማችሁ ሁሉ ትንሽ ቁጥር ቁርአናችሁ ላይ እኩል እስከምትሆኑ ድረስ ታገሷቸው። ከዛ ከቁጥር ስትበልጡ ከዚህ በፊት አይተናል። ከቁጥር ስትበልጡ አጥፏቸው ተዋጓቸው የሚላለና ያንን ነገር ለማስፈጸም ነው። ይህንን ነገር ደግሞ በጣም የሚያስጠላ ነው። እኛ ባስጠጋናችሁ እኛንን ያስጠጋናችሁ ኢትዮጵያ የኦርቶዶክስ ሀገር ኦርቶዶክስ ነው ያስጠጋችሁና ኦርቶዶክስን ለመግደል የዚህን ያክል መሆን በጣም የሚያስጠላ ጉዳይ ነው። ከመጽሐፋችሁም ካለ ባለፈው አይተናል እንዳለ አለ ብላችሁ የምታስቡ ከሆነ ያው የምታስፈጽሙት የአላህን ትእዛዝ አላህ ማለት አምላካችሁ ነው። አምላካችሁ ደግሞ ግደሉ አጥፋቸው ይላል ማለት ነው። እናም ደግሞ ግደሉ አጥፋችሁ ካላችሁ ያው የፈጣሪያችሁ ትእዛዝ ነውና ምንም ማድረግ አይቻልም። ለሁሉም ፈጣሪ ደግሞ ብለን ምናምነው እኛ በኦርቶዶክስ እግዚአብሔር ነውና እግዚአብሔር ልቦናችሁን ይመልስላችሁ። እግዚአብሔር ልቦናችሁን ያብራላችሁ። ማንበብ ተስኗችሁም ከሆነ ቁርአኑ በስነ ስርዓት ካልገባችሁም ደግሞ እንዲገለጥላችሁ እግዚአብሔር ይርዳችሁ። ነገር ግን ተገልጧላችሁ ከሆነ ምንም ማድረግ አይቻልም። ከዛ መንፈስ ውጡ። ኦርቶዶክሳውያን ንቁ። ኦርቶዶክሳውያን ነቅተን መጠበቅ አለብንና በትንንሽ አካባቢዎች በለጥን ብለው በሚያስቡበት አካባቢ ለመግደል ለማጥፋት ቤተክርስቲያንን ለመውረስ መስኪር ለማድረግ ነውና ጥረታቸው
ሁላችንም መንቃት አለብን ብዬ ነው ማስበው። እንደዚህ ዘመዴ ነው ጓደኛዬ ነው ምናምን እያለን መሞኘት የለብንም። እንቀጥል። ዮዲት 40 ዘመን ስትዋጋ ኖረች። ዮዲት አለፈች፣ ቤተክርስቲያን ግን አለች። ግራኝ መጣ 15 ዓመት ተዋጋት። ግራኝ አለፈ፣ ቤተክርስቲያን ግን አለች። አየው። ደርግም መጣ እንደዚሁ ቤተክርስቲያን ተዋጋት። ደርግ አለፈ፣ ቤተክርስቲያን ግን አለች። ኢህአደግ መጣ ተዋጋት። ኢህአደግ አለፈ፣ ቤተክርስቲያን ግን አለች። ብልጽግና መጣ ይዋጋታል፣ እሱ ያልፋል፣ ቤተክርስቲያን ትቀጥላለች። ወዳጅ ኢላ እንዳይመስልህ። አየው ያልፋል። እንዳንተዛዘም አትሽመድመድ። ክርስቲያን ከሆንክ ክርስቲያን ነኝ ነው አለቀ። ከሃዲ ከሆንክ ነው ከሃዲ ነኝ ብለህ እለፍ። አሰን ጉዳይ አለቀ። አትልሰፈሰፍ። ፈሪሁላ ኦርቶዶክስ ሆነ ተፈራለህ፣ ተንቀጠቀጣለህ፣ ትሽመደመዳለህ። ለሆድ አደር አትሁን። ሆድህን ሳይሆን አምላክህን አምልክ፣ የፈጠረህን አምልክ። ጊዜያዊ መንግስት ተከትለህ ሰማያዊ መንግስት አትርሳ። እንዲህ አይነት መልፈስፈስ የለም። ዓለም ይጠላሃል። አዎ ይጠላሃል። ገና ይገድልናል፣ ሞታለን። ይሄ በቃ ሐቁ ይሄ ነው። ይጠላናል። አዎ ይጠላናል። የጠላን ደግሞ ያሳድደናል። ያሳደደን ያስረናል። ያሰረን ይገፋናል። የገፋን ይገድልናል። ደማችን ግን ክቡር ነው። ከክርስቶስ ደም ጋር ተዋህዷል። ሰማይና ምድርን ከፈጠረው ጋር ተዋህዷል። እሱ ግንድኛ ቅርንጫፍ ነን። ይበልጥ ለመረዳት እንዲመች ነው ከፋፍለን እያየን ያለነው። አንደኛ ማሳመን ራሱ ነው ማጥቃት ፕሮፓጋንዳ ዓላማ። ሁለተኛ በተከላካይነት ስሜት ውስጥ ማቆየት። ወንጀልህ አጥቅተህ ከሰህ ስትሄድ ያኛ ወገን መልስ መስጠት አይደለሁም ማለት የመከላከል ዲፌንስ ውስጥ ነው የምትከተው ማለት። ቀጥሎ ስነ ልቦናቸው ማናጋት ነው። በምትሰራቸው መረጃዎች እና ፕሮፓጋንዳዎች ይነዛን የተቀናቃኝ ወገን ስነ ልቦና ማናጋትን ኢላማ ያደርጋል። ቀጥሎ በሽኩቻ መጥመድ ነው። እርስ በርስ ከፋፍለ ጊዜ አድርገህ በተሰራባቸው ፕሮፓጋንዳ ምክንያት እየተወዛገቡ ከዛው እንዳይወጡ ማድረግ ማለት ነው። ሌላው የሪሶርስ ምንጫቸውን ማስደረግ ነው። ምክንያቱም ተቀናቃኝ ላይ ነው ጥቃት እየተፈጸመ ያለው። ጥቃቱ አካላዊ ሳይሆን ፕሮፓጋንዳ ነው። እዚህ ሰዓት ላይ አንዱ ፓወርፉል እንዲሆኑ የሚያገዛቸው ሪሶርስ ነው፣ ሀብታቸው። ያላቸውን ሀብት ማስደረግ ካልቻሉ ተመልሶ ፓወርፉል ይሆናሉ ከሚል መነሻ ነው ይሄ መጣው። ስለዚህ የሪሶርስ ምንጫቸውን ሀብታቸውን ምንጭ ታርጌት አድርጎ እንዲዳከም መስራት ነው በሚዲያ በኩል። ሌላው ከትግል ሜዳ ማስወጣት ነው። ትግል ሜዳ የሆነው ኢንፍሉዌንስ እያደረገን ያለን አካል በሚሰራ ፕሮፓጋንዳ ከትግል ሜዳ ማስወጣት አለ። ቀጥሎ ያለው ተቀናቃኝ ላይ የማጥቃት ፕሮፓጋንዳ አንዱ ያለ መሪ ማስቀረት፣ መሪያቸውን ታርጌት አድርገህ ጥርጣሬ እንዲታይ እንዳይታመን ሰው እንዲሸሸው ወዘተ አድርገህ ያለ መሪ ታስቀራቸዋል። ሰዎች ከራቁ፣ ከተበተኑ፣ ከተጠራጠሩ ምናገባኝ ካሉ ሲቆላጣራ ልቁም ምናምን ሲሉ ፕራክቲካሊ በዛን ሰዓት ወይንም በአጠቃላይ ያለ መሪ መቅረት ይፈጠራል ማለት ነው። ይህም ብቻ አይደለም፣ መበተን የሚባለው ማለት መበታተን፣ በሚሰራው ፕሮፓጋንዳ መበታተን። ሌላኛው ተባባሪ ማለት ነው። ጠላት ነው ጥቃት ነው ምናምን አይደለም። ጥቃቱን ስትፈጽሙ አንደኛ እንዳይታመን አድርገኸው ከሆነ አካል ነው የምታርቀው የምታጠቃው። ከዛ በኋላ ግን ወደ ራስ ማምጣት ቀጥሏል። ተባባሪ ማድረግ፣ ያንተ ወገን ማድረግ። ይህም ብቻ ሳይሆን የማጥቃት ፕሮፓጋንዳ ማሳሳትንም ዓላማ ያደርጋል። ጠላት አንተን ሊያጠቃ ዝግጅት ያደርጋል። ስለዚህ በምትሰራው ፕሮፓጋንዳ የተሳሳተ ግምት፣ የተሳሳተ አቋም፣ የተሳሳተ እምነት፣ የተሳሳተ አካሄዶች ከገባ አንተ ላይ የሚደርሰው burden ጫና ጥቃት ይቀንሳል የሚል መነሻ የማሳሳት ባህሪንም ይዟል ማለት ነው። ምን አይነት የሆነ የክፉ መንፈስ እንደተጸናወታቸው በስትራቴጂ በቃ ሁሉን ነገር ፖለቲካ ነው የሚመስለውና እያንዳንዷን ነገር በቃ ለማጥፋት፣ ዘር ለማጥፋት፣ ኦርቶዶክስ የተባለ ነገር ለማጥፋት፣ ሀብት ንብረታችንን ለመውረስ እንዳለ ነውና በጣም የሚያሳፍር ነው። ይሄ ነገር በድብቅ ተቀርጾ የወጣ ነውና በጣም የሚያሳፍር ነው። በጣም ያሳፍራል ማለት ነው። የዚህ ዘመን አቡ ጀህል ነው እፎይ ማለት ላይ ባገኘነው ቦታ ላይ አፍንጫውን ይዘን እንደ አቡ ጀህል የዚህ ዘመን አቡ ጀህል እፎይ የተባለ የበሰበሰ ያለ ሙስሊምና ኦርቶዶክስ ተዋልደን በምንም ተዋልደን አናውቅም። ብራዘር እኔ ግልጽ ነው ነጭ ነው የምነግርህ።
አጼ ኦኬ ተዋደን ብንኖር ኖሮ ደግሞ አህመድ ደግሞ ጀግናው ኢማሙ አህመድ ማለት ነው ኢብራሂም አልጋዚ ይባላል ትክክለኛ ስሙ ነው። በጣም ጀግና የነበረ ሰው እኛም ይሄንን ያለው እንግዲህ ዘመናቸውን ሙሉ ሲያስመስሉና ሲዋሹን ኖረው አሁን መጽሐፍቶቻቸውን ገልጠን አንብበን ስናውቅ ስናጋልጣቸው በአደባባይ ማመን ጀምረዋል። ሙስሊም በምንም መንገድ ከክርስቲያን ጋር ሰላም ሆኖ መኖር አይችልም። ይኮሩበት የነበረ ኢትዮጵያ ውስጥ እንግዲህ ሊቃውንቶቻቸው እንደ ኡስታዞቻቸው በአደባባይ በኩራት ለኢትዮጵያ እንደተዋጋ ነገር ሲናገሩለት የነበረ አህመድ ግራኝ ራሱ ኢትዮጵያ ውስጥ ክርስቲያኖችን ይገድል እንደነበረ፣ ክርስቲያኖችን ያሳድድ እንደነበረ፣ በሸሪዓ ለማስተዳደር ይታገል እንደነበረ እንደታገለና በዚያም ደግሞ እንደሚኮሩበት ይሄው ሙስሊሞቹ በአደባባይ መናገር ጀምረዋል። ስሙኝ ክርስቲያኖች፣ ስለማታውቁ ነው። ሙስሊሞችም ስሙ፣ ስላላነበባችሁ ነው እንጂ በፍጹም ከክርስቲያን ጋር በሰላም እንድትኖሩ አያደርጓችሁ። ክርስቲያኖች በፍጹም ከሙስሊም ጋር በሰላም መኖር አትችሉም። አሁን ስላልበዙ ብዙ ስላልሆኑ እናንተ ስለምትበልጧቸው ነው እንጂ እነሱ ከበለጡ እንደ መጽሐፋቸው ሊገሏችሁ ይመጣሉ። አሁንም እሱን ለማስፈጸም ነው ትንሽ በበዙበት ቦታ እየተሯሯጡ ያሉት። ስለዚህ በፍጹም እስልምና እናንተን ከመግደል ከማጥፋት ወደኋላ አይልም። ለምን? መጽሐፍቶቹ ናቸው የሚያዙት። ግደሏቸው የሚለው መጽሐፍቶቹ ነው። አጋሪዎችን የተከበሩ ወሮች ባለቁ ጊዜ ባገኛችሁ ስፍራ ግደሏቸው ይላል። አላህን የማያመልኩትን አላህን እስኪያመልኩ ድረስ ሙሐመድን ነብይ ነው ብለው እስኪቀበሉ ድረስ ግደሏቸው ይላል። ይሄ እውነት ስለተገለጠባቸው ነው አሁን በአደባባይ እየጮሁ ያሉት። አስተውሉ። ሳታነቡ ሳታውቁ እምነቱን ዝም ብላችሁ ሰላም ናቸው እነሱ በሰላም ነው የሚኖሩት ምናምን ብላችሁ አታውሩ። ማታውቁ ከሆነ ዝም በሉ። ሙስሊሞቹም ካላነበባችሁ ዝም በሉ። እስልምናችሁ እንደዚህ ስለሚል ማለት ነው። ነገር ግን በመጨረሻ አሁንም የማታምኑ ሰዎች ካላችሁ ሙስሊሞች ሆናችሁ ግድያ አይፈቀድም በእስልምና የምትሉ ሰዎች አሁንም ጥሪ ያደርግላችኋለሁ። ግድያ በእስልምና ወይስ በክርስትና ብለን መሟገት እንችላለን። ሙግት መግባት የሚፈልግ ካለ ጥሪ አቅርቤያለሁ። ያው እንግዲህ እንደተከታተልነው ነው የሆነ የመግደል ሱስ የመግደል መንፈስ ያለበት ነውና የሚመስለኝ ቁርአኑ ያዛል አያዝም እናንተ ነው የምታውቁት። ገዳዮቹ እንግደለው እንፍለጠው የምትሉት እናንተ ናችሁና የምታውቁት። ትንሽ ቁጥራችሁ በበዛበት አካባቢ አጓጉል ነገር ማስነሳት እንደዚህ እንትን ሰላማዊ ሰልፍ እንግደለው እንፍለጠው የምትሉናችሁና እግዚአብሔር ልቦና ይስጣችሁ። መቤቴን በጣም የሚያስጠላ ነገር ነው። ሰው በመግደል እንዴት ነው የሚከበረው እንዴ? እኛ እኮ ነን ያስጠጋናችሁ አይደል እንዴ? እኛ ባስጠጋናችሁ እኛን ለመግደል የዚህን ያክል ርቀት መሄድ በጣም የሚያስጠላ የሚደብር ጉዳይ ነውና እግዚአብሔር ልቦና ይስጣችሁ። አላህ ልቦና ይስጣችሁ። እና አላህ የማያዘውን ነገር የምታደርጉ ከሆነ እሱ ራሱ አምላካችን ነው ብላችሁ የምታስቡት ልቦናችሁ ይመልስላችሁ። ነገር ግን አላህ ራሱ ያዘዘው ነገር ከሆነ በጣም ለሁላችሁም ቢሆን እግዚአብሔር ልቦና ይስጣችሁ። ለዛሬ ያዘጋጀውላችሁ ቪዲዮዎች እነዚህን ይመስላሉ። እስከ ቪዲዮ መጨረሻ ስለተከታተላችሁኝ አመሰግናለሁ። ስትገቡ ሰብስክራይብ እና ላይክ ያላደረጋችሁ አሁን ሰብስክራይብ እና ላይክ እንድታደርጉ በትህትና ጠይቃችኋለሁ። ለብዙዎች ደግሞ እንዲዳረስ ሼር እንድታደርጉላቸው፣ ሀሳብ አስተያየታችሁን ደግሞ በጨዋነት ስድብ በሌለው መልኩ በጨዋነት ኮሜንት ላይ እንድታስቀምጡልኝ በትህትና ጠይቃችኋለሁ። በሌሎች አስተማሪ ቪዲዮዎች እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩልኝ። በሰው ዘንድ ቢሟጠጥ ተስፋና ደስታ እኛስ ፈጣሪ ያለን ሁሉን የሚረዳ